በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳን አንድም መንፈሳን የተባላችሁ አንድም የተሰኛችሁ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን የጻድቃን የሰማዕታት ወዳጆች እንደመሰነበታችሁ እንደዚህ ሰዓት ደረሳችሁ። እዚህ ሰዓትና እዚህ ቀን ላደረሰን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይድረሰው። ክርስቶስ ተንሥአ እሙታን በኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በፍቅር በጤና ደረሳችሁ እንላለን ማለት ነው። እንግዲህ በቅድሚያ ቤተክርስቲያናችን ከምትጠቀምባቸው ቋንቋ አንደኛው ይሄ ነው ማለት ነው። ሰላምታችን ከሌላው ጊዜ የሚለይበት ነው ማለት ነው። እንግዲህ ጾም ከተፈታ በኋላ እስከ 50ኛው ቀን ድረስ ይህንን ቃል ይህንን ሰላምታ ቤተክርስቲያን ምን ትላለች ማለት ነው? ታስተምረናለች ማለት ነው። እንግዲህ ለመድገም ያህል ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ብላ ቅድስት ቤተ ክርስቲያናችን ይህንን ሰላምታ ለ50 ቀን ሙሉ ምን ትሏለች ማለት ነው? ታስተምሯለች። እኛም ስንገናኝ የቤተ ክርስቲያን ልጆች የሆኑ ሰዎች ይህንን ሰላምታ እንሰጣጣለን ማለት ነው። ስለዚህ ወደ የዛሬ ፕሮግራማችን እንግዲህ በትንሣኤ ዙሪያ የሚያጠነጥኑናሉ። እንግዲህ እናንተም ስለ ትንሣኤ ያላችሁን ሀሳብ እንድታካፍሉን በእግዚአብሔር ስም እንጠይቃለን። ማለት ቀጥታ ወደ ፕሮግራሙ እናልፋለን። ትንሣኤ ማለት ተንሳ ተነሳ ከሚለው የግስ ቃል የወጣ ሲሆን ትርጉሙ መነሳት ማለት ነው። ይህም የሰው ልጅ ሞቶ ስጋው ፈርሶ በስብሶ እንደማይቀር እና ዳግም ምጽአቱ ጊዜ እንደሚነሳ የሚያመለክት ነው። የሰው ልጅ ከፈጣሪ የተሰጠው ትእዛዝ ባለመጠበቁ ምክንያት የሞት ሞት ተፈርዶበት ነበረ። እንዳትሞቱ ከእርሱ እንድትበሉ እንዳትሞቱ ከእርሱ አትብሉ አትንኩም ተብሎ ነበርና ኦሪት ዘፍጥረት ምዕራፍ 3 ከቁጥር 3 በዚህ ምክንያት ከአቤል ጀምሮ እስከ ዕለተ ምጽአት ድረስ የሰው ልጅ በስጋ የሚሞት ይሆናል። ነገር ግን እንደሞተ አይቀርም። ሁላችንም ትንሣኤ ያለን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ ትንሣኤያችን እኛም ትንሣኤያችን በኩር ሆኗልና ብሎ ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክቱ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 21 ላይ ይህንም ብሎልናል ማለት ነው። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ይሆናል እንዳለ ዘላለማዊው ሞታችንን አፍርሶ በስብሶ መቅረት የቀረልን አካላዊ ቃል ስጋችንን ተዋህዶ ሰው ሆኖ በሞቱ ድል ስለነሳው ነው ይላል ሊቁ ሱኒቲየ የሚባለው በሃይማኖተ አበው ላይ ሞተ ክርስቶስ በሞተ ዚአነ ከመ ይቀትሎ ለሞት በሞቱ ያጠፋልን ዘንድ ክርስቶስ በተዋህዶ ስጋ እኛን ሞቶ ብሎ እንደገለጠው ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ላይ እንግዲህ ትንሣኤ እንግዲህ ለሰው ልጆች ምንድነው? ብርሃን ነው። ዳግም ሞት የለም። በስጋ ብትሞቱ ዳግም ምጽአት ዳግም ትነሳላችሁ ሲለን ክርስቶስ ለኛ ሞትን ድል አድርጎ ተነስቶል ማለት ነው። ከሞት ወደ ሕይወት የተሸጋገርንበት ነው ማለት። ጌታችን ደግሞ እንደዚህ አተን ስናዩት እኔ ነኝ ብሎ በተናገረው ቃላዊ ማለት ነው። እንግዲህ ስለ ትንሣኤ የትንሣኤ አይነቶችም አሉ። እንግዲህ ስለ ትንሣኤ አይነቶችም ምን እንላለን የተወሰነ እናወራለን ማለት ነው። የትንሣኤ አይነቶች ዳግም ምጽአት ጊዜ ሙታን ሲነሱ ሁለት አይነት ትንሣኤ ይነሳሉ። አንደኛው ትንሣኤ ዘለ ክብር ሲሆን ሁለተኛው ደግሞ ትንሣኤ ነው ለአሳር ነው ይላል። አንደኛው ለክብር ነው፣ ሁለተኛው ለአሳር ነው የሚለውን ነው ማለት። ትንሣኤ ለክብር የሚነሱት ትእዛዝ የፈጸሙ ቅዱሳን ናቸው። ትንሣኤ ዘአሳር ወይ ደግሞ ትንሣኤ አሳር የበዛበት የሚነሱት ደግሞ የእግዚአብሔር ሕግ ሳይፈጽሙ ኃጢአተኞች ናቸው። በማቴዎስ ምዕራፍ 25 ከቁጥር 46 ላይ እነዚያም ኃጥአን ወደ ዘላለም ቅጣት ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ተብሎ ተነግሯል ማለት። ለክብርና ለኃጥአን ወይም ለክብርና ለአሳር ነው ማለት ነው። እንግዲህ ለትንሣኤ ምሳሌ የሆኑ ደግሞ ፍጥረታቶች አሉ ማለት። እንግዲህ የትንሣኤ ምሳሌዎች አንደኛ ፀሐይ ነች ማለት። ፀሐይ የመውጣቷ
ፀሐይ የመውጣቷ የመወለዳችን ምሳሌ ነው። ፀሐይ ጠዋት ወጥታ ስታበራ እንድትውል እኛም ተወልደን በዚህ ምድር ለመኖራችን ምሳሌ ነው። በሰርክ ፀሐይ መግባቷ የመሞታችን ምሳሌ ነው። መልሳ ጠዋት መውጣቷ ትንሳኤያችን ምሳሌ ናት ብሎ ሃይማኖተ አበው ላይ ተነግሯል ወይ ደግሞ ተጽፎልናል። ሃይማኖተ አበው ምዕራፍ 58 ከቁጥር 5 ላይ እናገኛለን ማለት ነው። ጸሐፊ ፌልክሲስ ደግሞ እንደዚህ ብሏል። ይህ ወፍ የሚሞትበት ቀን እንደደረሰ ባወቀ ጊዜ ብዙ ጭቃ ሰብስቦ ወደ ግብጽ ይሄዳል። በጭቃው ላይም ቆሞ ክንፉን በደረቱ ባማታው ጊዜ በአካሉ እሳት ወጥቶ ስጋውን አጥንቱን ሁሉ ያቃጥለዋል። በእግዚአብሔር ትእዛዝ ዝናብም ይዘንባል። ደመናም መጥቶ ዝናቡን ያዘንባል፣ እሳቱም ያጠፋል። ከዚህ ከአመድ ትንሽ ይገኛል፣ ክንፉም ይበቅልለታል ብሏል። እህሉን ያድራል። በሶስተኛው ቀንም እንደ ቀድሞ አካሉ ይመለከታል ወይ ደግሞ ያየዋል ማለት ነው። የራሳችን ፀጉር ከተላጨ በኋላ መልሶ ሌላ አዲስ ፀጉር ይበቅላል። የኛ ጥፍርም እንዲሁ ከተቆረጠ በኋላ አዲስ ጥፍር ይወጣል። ይህ ሁሉ ምሳሌ ዘአጸጽ ነው። እኛ በምንነሳበት ጊዜ ይዘነው የምንነሳው ስጋ የማይረባ የማይጠቅም ስጋ ነው። በምስጋናና በጸጋ ላይ ጸጋ እየተጨመረለት የሚሄደው ስጋ ይዘነው ነው የምንነሳው። ሌላና ዋናው ግን በኃጢአት የወደቅን ሰዎች በንስሐ ተነስተን በአዲስ ልብስን ገንዘብ አድርገን ማድረግ ይገባናል። ይሄ የትንሳኤ ልቦና ነው ማለት ነው። እንግዲህ እንደዚህ እያለን ስለ ትንሳኤ ጥቂት ይህን ያህል ካወራንላችሁ እናንተ ደግሞ የተለያዩ መጽሐፍትን እንድታነቡ ስለ ትንሳኤ የሚያወሩትን ቤተክርስቲያን ብዙ ትምህርቶችን ትሰጣለች፣ ብዙ አስተምሮትን ትሰጣለች። በትንሳኤ ጊዜ እናንተም በቤተክርስቲያን ተገኝታችሁ የተለያዩ ሊቃውንት አባቶቻችንን እየጠየቃችሁ የተለያዩ ቅዱሳን መጽሐፍትን እያነበባችሁ እውቀት እንድታገኙ ስንል በእግዚአብሔር ስም እንጠይቃለን ማለት ፕሮግራማችን እንደዚህ እያለን አጠናቅናል ማለት ነው። በሌላ ፕሮግራም እስከምንገናኝ ድረስ ወስብሐት ለእግዚአብሔር።